እዚህ ላይ እንግዲህ ብዙ ጊዜ የሚነሳው ነፍጠኛ ሲባል የአማራ ልሂቃን እና የአማራ ብሔረተኝነትን የሚያራምዱ ፖለቲከኞች እኛን ለማለት ነው የሚል ነገር ይነሳል። እዚህ ላይ እንግዲህ ሁለት መልስ ነው ያለው። ሁለት መልስ ምንድነው? በአንዳንድ የፖለቲካ ንቃተ ህሊናቸውና ግንዛቤያቸው ጥልቀት ባላገኘ ሰዎች መሃል ነፍጠኝነትን ከአንድ ብሔር ወይም ቡድን ወይም ደግሞ ሃይማኖት ጋር ጭምር ለማያያዝ ሲሞከር ይታያል። ያ ስህተት ነው። እሱን ኢን ብላክ ኤንድ ዋይት አስቀምጦ ማለፍ ያስፈልጋል። ሌላው ግን በግልባጩ ስንመለከተው ነፍጠኛ ሲባል አማራ ነው የሚሉ እነዚህ የአማራ ብሔርተኝነት ፖለቲካ አራማጅ ልሂቃን የሚያነሱት ነገር ወይም ያላስተዋሉት ነገር በግልባጩ የሚያመለክተው ነገር ለራሳቸው ፖለቲካ መጥፎ መሆኑን ነው። ምክንያቱም ነፍጠኛ ሲባል አማራው አቤት እንዲል ከተፈለገ የተሰራው ስርዓት በኢትዮጵያ ላይ የአንድ ወገን ነው የሚለውን በተዘዋዋሪ ያመኑ ነው። ስለዚህ ራስ ላይ መመስከር ነው የሚሆነው። በዋናነት በአማርኛ ተናጋሪውና በኦርቶዶክስ እምነት ተከታዩ ገዢ መደብ የተጠፈጠፈ ስርዓት እንደነበረ ያመኑ ነው። በሌላ በኩል ደግሞ ሰፊው ለአማራ ጭቁን ህዝብና ገበሬ የሚሰራ እውነተኛ አክቲቪስትም ሆነ እውነተኛ የፖለቲካ ኃይል መምታታት እና መደናገር የሌለበት አንድ ጉዳይ አለ። ይሄው ምንድነው? የአጼዎችን አምባገነንና አፋኝ ስርዓት መከላከል አያስፈልገውም። አንድ ለአማራ የሚቆም የፖለቲካ ኃይል ወይንም የአማራ ብሔረተኛ እውነተኛ የአማራ ብሔረተኛ ለሰፊው ጭቁኑ የአማራ ህዝብ መጠቀምና መሻሻል ለሚዳክር ላይታች ለሚል ሰው አጼዎች ሆነው በጉልበት ሌላውን እያስገበሩ 2/3ኛ ምርቱን እየወሰዱ መሬቱን በወረራ ይዘው የተለያየ ገባር ስርዓት ለነበሩት አጼዎች ተከላካይና ጥብቅና ቋሚ መሆን የለበትም፣ አያስፈልገውም። ለአጼዎቹ ጥብቅና መቆም ለአማራ ጭቁን ህዝብ የሚረዳው አንዳችም ነገር የለም እና ከዛ አንፃር ትክክለኞቹ የአማራ ሰፊ ህዝብ አክቲቪስቶች እና የፖለቲካ ኃይሎች ራሳቸውን ከነዚህ ያሉ ጨቋኝና ኋላ ቀር የሆኑ ፊውዳል የሆኑ ገዢዎች እና አጼዎች ራሳቸውን ለይተው በሳይንሳዊ መንገድ ለሰፊው የአማራ ህዝብ መስራት ይጠበቅባቸዋል እና ከዚህ አንፃር ነፍጠኝነት የአንድ ስርዓት ጉዳይ ነው። በዛ ነፍጠኛ በሚባለው ስርዓት ውስጥ ኦሮሞዎችም ያልተናነሰ ሚና ነበራቸው። የትግራይ ተወላጆችም ወይም የትግራይ ነፍጠኞችም የነበሩበት ነውና ኦሮሞ ግን እስከዛሬ የኦሮሞ ደም ያለው ወይም ኦሮምኛ ቋንቋ የሚናገር ወይም ኦሮሞ የሆነ ሰው በነፍጠኝነት ስርዓት ውስጥ አልተካተተም የሚል አይደለም ጥያቄው። ከናካቴውም ነፍጠኝነት ስርዓት ለኔ አልተመቸኝም፣ ከምርቴ ከናቹራል ሪሶርሴ ከሀብቴ መጠቀም አላስቻለኝም፣ ራሴን በራሴ በማስተዳደር ፈንታ ሰዎች በኃይል እየገዙኝ ነው የሚለውን ጥያቄ የዲሞክራሲ የእኩልነት እንደ ህዝብ የማንነት ዕውቅናን አነሳ እንጂ ነፍጠኝነት የነፍጠኛው ስርዓት ውስጥ እኩል ተሳታፊ የሚሆኑ የኔ ወገን ሰዎች ይወከሉልኝ አይደለም ጥያቄ። ስለዚህ በነፍጠኛነት ወይም በነፍጠኛ ስርዓት ውስጥ ፍትሃዊ ሀብት ክፍፍል ላግኝ ወይም ፍትሃዊ የስልጣን ክፍፍል ላግኝ አይደለም ጥያቄው። የነፍጠኝነት ስርዓት ተገርስሶ ኦሮሞም በማንነቱ የሚቆራበትና ያገሩ ተሳታፊ እኩል ባለ ድርሻ የሚሆንበት ዲሞክራሲያዊ ስርዓት እንዲመጣ ነው። ነፍጠኝነት ሌላ አቻ ትርጉም እና ቃል ካስፈለገው አማራነት ሳይሆን አምባገነንነት ሊተካው ይችላል። ስለዚህ አምባገነንነት ይብቃን፣ በአንድ ሀገር ላይ የእኩል ዜጋ እንሁን፣ የበላይነትና የበታችነት ይቅር፣ ይሄ አሽከርና ጌታ ወይም ጌታና ሎሌ ግንኙነት ይብቃ፣ አይሰራም። ኢትዮጵያዊነት በሚባለው ሾላ በድፍን የሆነ ቃል ውስጥም የሚፋፋመው የዚህ የሽፍንፍን ብሔረተኝነት ገደቡን ያቁምና እውነተኛ አካታች ኢትዮጵያን እንገንባ የሚል ጥያቄ ነው ያለውና ከዚህ አንፃር ነፍጠኝነት ከአጼዎቹ ስርዓት ጋራ በመሳ ለመሳ የሚታይና ጥቂት ቡድኖች የራሳቸውን ጥቅም ለማጋበስ ሲሉ በተለያየ ህዝብና ሃይማኖት ስም
ሊሸፍኑት የሚሞክሩ ግን ገልጠን አይናችንን ስንመለከተው የተለያየ ቋንቋ ተናጋሪ ሆነው ሊሆን ይችላል ሲነሱ ግን በዋናነት አማርኛንና ኦርቶዶክስን መጠቀም ያደረጉ የተወሰኑ ቡድኖች ሪዮት ዓለም ነው ማለት ነው። አመሰግናለሁ። አናንያ የተወሰነ ነጥብ ለማካተት ያክል ኦሮሞ ክሊርሊ ከድሮ ጊዜ ጀምሮ በቃል በስም ጠርቷቸው የዛን ስርዓት የሚያካሄዱ ኦሮሞዎች የሆኑ እስከዛሬ ስማቸው ተነስቶ ዲናውንስ የሚደረጉ እነ ጎበነ ዳጬ አሁን ከጎበነ ዳጬ የበለጠ ነፍጠኛ የለም። ስለዚህ ኦሮሞ የኔ ወገን የሆነ በሙሉ አይነካ፣ የኔ ወገን የሆነ ነገር ውስጥም ገብቶ ቢጫማለቅ ስሙ አይነሳ የሚል የለም። እንግዲህ ወደንም ጠላንም ይሄ ስልጣን ላይ ያለውም ጠቅላይ ሚኒስትር ኦሮሞነትን ነው ኦሮሞ ነኝ ብሎ ነው የሚያምነው። እሱ ያለው ነገር ውስጡ ያለው ነገር እንዳለ እንተውና ሊትራሊ ያለውን ነገር እንውሰድና ለኦሮሞ ኦሮሞ የሆነ ሰው ስልጣን ላይ ወጥቶ እንደ ንጉስም ይሁን እንደ ጠቅላይ ሚኒስትርም ይሁን እንደ ፕሬዝዳንት መምራቱ አይደለም ትልቁ የኦሮሞ ህዝብ ጎል ማለት ነው። ሁሉንም ብሔር ብሔረሰብ እኩል የሚመለከት የነፍጠኝነት ስርዓት በጉልበት ማመን፣ ሁሉን ነገር አድራጊ እኔ ነኝ ብሎ ማመን፣ ሁሉንም ኔግሌክት ማድረግና የዚች ሀገር ፈላጭ ቆራጭ እኔ ብቻ ነኝ ብሎ የሚያምን ሰው ካለ በኦሮሞ ማህበረሰብ ዘንድ በገዳ ስርዓት ውስጥ በማህበረሰቡ የአኗኗር ዘይቤ ውስጥ ቦታ ያላቸው ነገሮች አይደሉም። ስለዚህ ይሄ ነፍጠኛ የሚለውን ኦሮሞ ዲናውንስ ሲያደርግ ወደ አንድ አካል ብቻ አድርጎ ነፍጠኛው ከጉራጌም አለ፣ ነፍጠኛው ከኦሮሞም አለ፣ ነፍጠኛው ከአማራውም አለ። ግን ቅድም እንዳልከው የሆነ ነገር ምንድነው ጸበል አጠገቡ ሲደረግ ሰይጣን ያለበት ሰው ራሱ እንትን ይለዋል ይባላልና እንደሚመስለኛው ስም ሲነሳ ተግባሩ ጭንቅላቱ ውስጥ ስላለ ያ ተግባር ያንቀጠቀጠው አይነት ነገር ይመስለኛል። አቤቴ ማለቱ ነገር ከዛ የመነጨ ይመስለኛል ብዬ አስባለሁ። ሌላ